አሰላም አለይኩም ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትተረፍ ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንግዲህ ዛሬ ያልተጠበቀ ነገር ወጥቷል ማለት ነው ከቢኒ ማለት ነው። እንግዲህ የዩ ነገር በጣም ብዙ ስር እየሰደዱ ነገሮች በጣም ብዙ ነገሮች አሉ። እነኛ ነገሮች ደግሞ በውስጥ ያገኟቸዋሉ። እስኪ ቪዲዮዋቸውን አስገባላችኋለሁ በመሀል ማለት ነው። ቤተሰብ እስከ መጨረሻው ድረስ ተከታተሉ። ላይክ እና ሸር ሰብስክራይብ አድርጉ። ዛሬም ነገም ሁለቱ አንድ ናቸው። ብሩክና ሀይሚ መቼም አይለያዩም። ምክንያቱም ትናንትና ሀይሚዬ መጥታ ነበረ። መጥታ እንግዲህ ቪዲዮዎችን አጋርታለይ። እንግዲህ ይሄ ነገር ከልብ ነው እውነት እኔ በጣም እንትን እያለኝ ነው ያለው ማለት ነው። እና እውነት ቆርጠሽ ነው ሀይሚዬ እንደዚህ የምታደርገው? ያኔ በቃኝ ምናምን ምናምን በጣም ብዙ ነገሮችን እያልሽ ነበረ ትናንትና ማለት ነው። እንግዲህ በነገራችን ላይ ብሩኬ ደግሞ ልጁ የሱ ስላልሆነ ምርመራ እናድርግ ብሏት ነበረ። እንግዲህ ምርመራ ደግሜ አላደርግም፣ አምነ ተቀብለሃል፣ ልጅህን ይዘህ መሄድ ካለብህ ይዘህ ትሄዳለህ፣ መኖር ካለብህ እዚሁ ትኖራለህ ብላ ተናግራ ነበረ። ቢኒ ደግሞ ሚስጥር አውጥቷል ማለት ነው። ያ ነገር ደግሞ ምንድን ነው የሚለውን ነገር እነግራችኋለሁ። እንዲሁም ደግሞ ከቻልኩ ቪዲዮ ላስገባላችሁ እችላለሁ ማለት ነው። እኔ ግን ግርም የሚለኝ ነገር አንድ ነገር ማለት ነው የሆነ ሰው አንድ ነገር የሆነ በቃ አለ የለ የወደቀን ዛፍ ምሳር ይበዛበታል የሚባል አባባል አለ ማለት ነው። እኔ ገረመኝ ብሩኬን ያለመረዳት ብዙዎቻችሁ ጀግና 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 እያላችኋል ነበረ ሀይሚን ማለት ነው። ግን እናንተ እዚህ ጋር ማለት ነው ጀግና ጀግና የምትሏል ልጆች ማለት ነው እኔ እንጃ ጤነኛ ናችሁ? ጤነኛ አይደላችሁም። ምክንያቱም ነገ በኛ ይደርሳል ብላችሁ የማታስቡ ናችሁ ይሄ ነገር ማለት ነው። እና ብሩኬ ደግሞ ይሄን ነገር እንዳልሰራው በሙሉ ነገር እርግጠኛ ነው። እርግጠኛም ነው እርግጠኛም ሆኖ ነው የሚያወራው ነገር ማለት ነው። እና ግን የዛ ጊዜ እውነቱ ትክክለኛ እውነቱ የወጣ ጊዜ ግን ሁላችሁም ታፍራላችሁ ብዬ አስባለሁ። እውነት ታፍራላችሁ፣ ተምር ታፍራላችሁ። የጨረቃ ፋሚሊዎች እኛ የምናውቃቸው አንድነታቸውን አንድ እንዲኮኑ ነው የምንፈልገው፣ አንድ መሆናቸውን ነው የምንፈልገው የምትሉ በጣም ብዙዎች አላችሁ። ግን አሁን ላይ ደግ አረግሽው እንኳን ተሱ ወጣሽ እንኳን በቃ ትናንትና ኮሜንት እንዳለ ጀግና እንኳን ወጣሽ እያላችኋል ነበር ማለት ነው። ግን በሰው በእንደዚህ ታይሆን ሀይሚዬ ደግሞ ማለት ነው ራስሽ ነሽ የምታውቂው። እንደ ብሩኬ አይነት ትሄጃለሽ፣ በእርግጥ ልታገኝ ትችላለች። ዛሬም ነገም ወንድ ማለት ወንድ ሞልቷል አይደለም አንቺ ሌሎችም እንትን ይላሉ ማለት ነው። ግን እንደ ብሩክ የሚሆንልሽ በፍጹም አታገኝም። እርግጠኛ ሆኜ ነው የምነግርሽ። እውነት ደግሞ ገፍተሽ ውተሽ። ምክንያቱም በእርግጥ ጥፋት አጥፍቷል እንበል እሱ እሺ፣ ጥፋቱ እንዳለ ይሁንና አጥፍቷል፣ ዋሽቶኛል ምናምን እያልሽ ነው ያለሽው አይደል? ያ ነገር ግን እውነት ሆኖ ተተገኘ ያ ነገር የእሱ ትክክለኛ እውነት ከሆነ በእርግጥ አዎ አጥፍቷል፣ በጣም አጥፍቷል። በጣም በላይሽ ላይ ብዙ ነገር አድርጎብሻል ብዬ አስባለሁ። ግን ያ ነገር እውነቱ ተወጣ፣ እሱ ታያደርገው ያ ነገር ታይሆን ቲቀር ተወጣ። እውነት እኔ እንጃ የተናገርሻቸው ነገሮች ራሱ በጣም ይጸጥቶታል ብዬ አስባለሁ። በጣም እጣጦት ውስጥ ያስገቡሻል ብዬ አስባለሁኝ ማለት ነው። እና አንድ ሰው በነገራችን ላይ ፍቅረኛ ከሆንሽ የእሱ ከሆንሽ የምትወጁ ከሆነ ማንኛውንም ነገር እስከ መጨረሻ እስከ ጥግ ድረስ መሄድ አለብሽ። ምክንያቱም እውነቱን እስከምታውቂ ድረስ ማለት ነው። እስከ ጥግ ድረስ ሄደሽ እውነቱን አውቀሽ ትክክለኛ አድርጎ ከሆነ በዛ ሰዓት ራስሽን ማዳን መውጣትም ምንም ማለት ትችያለሽ። አሁን ግን እዚህ ደረጃ ድረስ ሄደሽ ማለት እንደሚሄዱ እኮ ሄደሽዋል እኮ ሄደሽው ነበር ግን መጨረሻ ላይ ግን አበላሸሹ፣ በጣም አበላሸሹ እውነት ለመናገር ማለት ነው። እና እዩን አብሮ ሊያስቀምጥ ነው። ያ ነገር ይደብራል፣ በእርግጣው ይደብራል። ግን ያ ነገር ደግሞ ብሩኬ ውሳኔው ጥሩ አልነበረም። እሺ እንደገና
ልጁ የእሱ እንዳልሆነች እያወቀ እሱ የዛ ሰዓት ምርመራው ድጋሚ ይመርመርልኝ እንደማለት ወደው እሱ እሺ ብሎ መቀበሉ ያ ጥፋቱ ነው። ምክንያቱም እያወቀ ልቡ እያወቀ እሱ የእሱ ልጅ እንዳልሆነች እኮ ያውቃል። ማንም ሰው እየመሰከረለትም ነበረ ያ ነገር። ግን ያን ነገር እሱ ደግሞ አላደረገውም። ያ ነገር ትንሽ ይደብርሽ ይችላል። እና አሁንም ቢሆን ማለት ነው አሁንም ቢሆን ማለት እውነቱ የወጣ ጊዜ እንዳታፍሪ፣ እንዳትጸጥቲ፣ እንደገና ሌላ ነገር ውስጥ እንዳትገቢ አሁንም ቢሆን በትዕግስት ብትጠብቂ ጥሩ ነው። ምክንያቱም ከእሱ ተለይተሽ እኔ እንጃ ምን አይነት ህይወት እንደምትኖር አላቅም። ፈጣሪ ያውቃል ያንን ማለት ነው። ግን በነገራችን ላይ አንዳንድ ነገሮች የምንወደውን ሰው አተን ድጋሜ ለመኖር ይከብዳል። በጣም ነው የሚከብደው እውነት ለመናገር ሌላ ሰው ለመላመድ ሌላ ሰው እንትን ለማለት። እኔ እርጉዝ አይደለሁም ብለሻል። እርግዝናሽን ሁላችንም እኮ አላመነውም ነበር እርግዝናሽን። ግን ማስረጃውና እንትኑ መኖርሽ ጥሩ ነገር ነው። ምክንያቱም የሆነ ነገር አድርጋ ነው ብሎ በጣም ብዙ ሰው ሊወቅስሽ ይችል ነበር ማለት ነው። እና በትዕግስት አሁንም ቢሆን ታግሰሽ ብትጠብቂ ጥሩ ነው ብዬ ነው ማስበው። እሺ ከሱ ርቀሽ ዳር የሆነች ግን ማየቱ ጥሩ ነው ብዬ ነው ማስበው። ቸኩለሽ ሌላ ጉዳይ ውስጥ ባገቢ ማለት ነው። ምክንያቱም ብሩኬን የመሰለ ልጅ እንዳታጨው ማለት ነው። ማለት ብዙዎቻቸው አሁን ይህን ትል ብዙ ነገር ልትሉ ትችላላችሁ። አውቃለሁ በሉ የፈለጋችሁትን ማለት ትችላላችሁ። ምክንያቱም እኔ ስለምወዳችሁ ሁለቱንም እወዳቸዋለሁኝ። ግን ይህን ነገር ብሩኬ ደግሞ እንደማያደርግ ብዙዎቻችሁ ታውቃላችሁ። እንደገና ደግሞ ከእናንተ ደግሞ ምንም የምደብቀው ነገር የለም። ብሩኬ ማንኛውንም ነገር ወጥቶ ነው የሚናገረው። ለዚህ ደግሞ ግልጥ ነው። እንደገና ደግሞ ምንድነው ብሩኬ የዋህ ነው። የዋህነት በጣም የዋህ ነው ይበዛ ማለት ነው። በቃ አለ የለ ለራሱ ምንም የማያስብ ነው። ይህን እሆናለሁ ብሎ ይህን ያደርገኛል ሰው ብሎ አያስብም። ያ ነገር አንደኛ ነገር ያ ነገር ነው የሚያስጠቃው ማለት ነው። እና ስለዚህ አይታችኋል። ልጅቱ ራሱ ትታለቅስ እንኳ አይወድም፣ የመጨረሻ አይወድም። በቃ አይፈልግም እንድታለቅስ ልጅቱ ነበረ ማለት ነው። ማለት የእሱ ልጅ ራሱ ባኮን እንኳ ይህን ያህል ነው በቃ ጥግ ድረስ የሚሄድና ስለዚህ እናንተ ጀግና ጀግና የምትሏት ሰዎች እውነት ጭንቅላት የሌላችሁ እንጂ ጭንቅላት ያላችሁ ሰዎች ብትሆኑ እንደዛ አትሏትም። ምክንያቱም እስከ መጨረሻው እስከ ጥግ ድረስ ሄደሽ ከዛ በኋላ ነው ማወቅ ያለብሽ እንደማለት። ሁላችሁም ጀግና ጀግና እያላችኋል ነው። ጀግና ጀግና በማለት ደግሞ ምንም ቤትን አይሰራም። እውነት እናንተ በእንትን እንደዚህ አላችኋትና እሷ ቤቷ የራሷን ህይወት አትኖሩላትም አይደል? የሚኖርላትና ታጠገቡ ያለው ሰው ብሩኬ ነው። ደስተኛ የሚያደርጋት በቃ ፍልቅልቅ ብላ ከሰው በላይ ሆና ወጥታ እንድታይ የሚያደርጋት ብሩኬ ነው። ምክንያቱም ከእሱ ጋር ስለሆነች ማለት ነው። ደስተኛ እንድትሆን የሚያደርጋት ብሩኬ ነው። ይህን ደግሞ ታውቃላችሁ ጠንቅቃችሁ። በፊት እናውቃለን ብዙ ነገር እንደነበረች ማለት ነው። እና የነበረችበትን ሁኔታም ታውቃላችሁ ከመጀመሪያው እስካመጣጧ ድረስ ስለምናውቃት ማለት ነው። እና ሀይሚዬ ደግሞ አንቺን ብኮኝ ለብሩኬ የምታስፈልጊው አንቺ ነሽ። ምክንያቱም አንቺ አብረሹ ትኮኝ ነው እሱ ራሱ ደስተኛ የሚሆነው ማለት ነው። እሱም ብቻ አይደለም የእሱም ብቻ እንትን አይደለም እንትን ምለው ደስተኛ የሚሆነው ከአንቺ ጋር ይሆን ነው ሁሉም ነገር። ስለዚህ ነገሮችን አሁንም ቢሆን በትዕግስት ብትጠብቂ ጥሩ ነው። ምክንያቱም እንደዚህ ግንፍል ግንፍል በማለት የምናፈርሰው እንትን በኋላ ይጸጽተናል ብዬ አስባለሁኝ ማለት ነው። ምክንያቱም እስከ መጨረሻው እስከ ጥግ ድረስ አልሀሽም፣ ገና ነሽ አልሀሽም፣ ነገሩ አልወጣም። በጣም ብዙ ሚስጥር እንዳለና በጣም ብዙ ነገሮችን እንደደበቀች እዩ ብዙ ነገሮችን እንዳደረገችው በጣም ብዙ ነገሮች እየወጡ ነው ያሉት። እነኛን ነገሮች ደግሞ አንቺ ማሰላሰልና መመልከት አለብሽ። ሴት ልጅ ነሽ። በእርግጥ ነገሮች ሊከብዱሽ ይችላሉ ግን እነኛን ነገሮች ግን ተዳርም ቢሆን ሆነሽ ማዳመጥና ማየት አለብሽ ማለት ነው። እና እነኛን ነገሮች ግልጥ እስከሚሆኑ ድረስ ማለት ነው። እዚህ ጋር እንደገና ትቀጥል ደግሞ መጥተሽ እንደገና ብሩኬን አሁንም ቢሆን ያልሆነ ነገር ባትናገሪ ጥሩ ነው። ካሜራ ላይ እኔ ከአሁን በፊትም ተናግሬያለሁ፣ አሁንም እናገራለሁኝ። ስለ እሱ መጥፎነት፣ ስለ እሱ ምንነት፣ ስለ እሱ ምናምን የምትሳደቢያቸውን ስድቦች ብታቆሚ ጥሩ ነው። ምክንያቱም እኔ ለምን መሰለሽ እናንተ ማትለያዩ ሰዎች ስለሆናችሁ ይህን ነገር በኋላ አንድ ሆናችሁ ትወልዱ ልጆቻችሁ ያውታል። ይሄን ነገር እንደዚህ ነበርሽ ወይ እናቴ አባታችን እንደዚህ ስትዋለሽ ወይ እያሉ ያ ነገር ተቀማጭ ነው። እና ስለዚህ ይህን ነገር እባክሽ እባክሽ በቃ ትዕግስት ይኑርሽ ሀይሚዬ፣
ትዕግስት እንዲኖርሽ እፈልጋለሁ። ምክንያቱም ያልሆኑ ቃላቶችን እንድትናገሪ ካሜራ ፊት እኔ አልፈልግም። እውነት ለመናገር ማለት ነው። ከካሜራ ጀርባ እንደፈለግሽ ማድረግ ትችላለሽ፣ እንደፈለግሽ ማለት ትችላለሽ። ግን ካሜራ ላይ እየመጣሽ ያልሆኑ ቃላቶችን አትናገሪ። በቃ አቁሚ። ይሄ ነገር በጣም ብዙዎቻችሁ በእናታችሁ ሸር አድርጉላት፣ ሸር አድርጉላት። በቃ ያልሆነ ነገር አትናገር ወጥታ ማለት ነው። ስለ መጥፎም ሆነ ስለ በቃ ያልሆነ በቃ ካሜራ ላይ የማይወጡ ነገሮች፣ ምክንያቱም እነሱ አንድ ስለሆኑ ነው። ይሄን ነገር ደግሞ እኔ ስለማቅ ነው፣ እርግጠኛ ነኝ። ምክንያቱም ነገ መልሰው ይገናኛሉ። ስለዚህ እናንተ አሁን እንደዚህ ሆናችሁ እንጂ እንደዚህ አሁን መካከላችሁ ሰው በመግባት እንደዚህ ተለያየን ምናምን የምትሉን ነገር መቼም አትለያዩም። የምትለያዩም ሰዎች አይደላችሁም። ስለዚህ ለልጆቻችሁ ያልሆነ ነገር አታስቀምጡ። እውነት እናንተ ታያላችሁ፣ ትጋባላችሁ፣ ትወልዳላችሁ፣ አውቃለሁ ይሄን ነገር። ስለዚህ ይሄ ነገር ተቀማጭ ነው። ይሄ ነገር ተቀማጭ ስለሆነ ቪዲዮ የሚጠፋ ነገር አይደለም። አለ ሚዲያ ላይ ያለ ነገር አለ፣ መቼም አለ። ስለዚህ ይህን ነገር ቃላቶችን አስተካክሊ። አሁንም የምነግርሽ ነገር ቃላቶችን እንድታስተካክሊ ነው ሀይሚዬ። በቃ ትዕግስት እንዲኖርሽ፣ ትዕግስተኛ ሆነሽ ነገሮችን በቃ በመመካከር የምትፈቱ ከሆነ ፍቱ። አለተበዛ ካሜራ ላይ አትምጡ ለመሰዳደብ። ምክንያቱም ይደብራል። ይሄ ነገር በጣም ይደብራል። እና ሲቀጥል ደግሞ ቢኒ እንግዲህ ምስጢር አውጥቷል። እንግዲህ የያዘባት ሰነድ ነበረ